ታዲያ ዛሬ ነው ወንከው አንተ ሰውዬ ለቅሶ ቤት እኮ አይደለም ያለው ይሄ ፍትህ የሚሰፍንበት ርትዕ ምንድን ነው? በቃ ርትዕ የሚነግስበት ፖሊስ ጣቢያ ውስጥ ነው ያለው። ራሴን እንዳጠፋ ተባብኝ። ወንድ ልጅ አይደለ እንዴ? ምን ያነፋርቃል? ያንከባልላል። በህዝቡ ሽጉጥ ግንባሬን በለኝና ገላግለኝ። መሞት ነው ያማረኝ። መኖር አልፈልግም። እባክህ ገላግለኝ በቃ። አንተ ያማሃል እንዴ? ተነስ ብያለሁ። በቃ ራሴን እንዳጠፋ ተባበረኝ ብያለሁ። በህግ አምላክ የመንግስት ንብረት እያወደምክ ነው። ተጠንቀቅ። በህግ አምላክ መሞት ነው የምፈልገው እያልኩ እኮ ነው። ገደለኝ በቃ። ታዲያ መሞት ከፈለክ እኮ እዚህ አይደለም መምጣት ያለብህ። የስሙን ይገበገስተ ሲላተለ ምንድን ነው? ተረጋጋ። በህግ አምላክ ተረጋጋ እባክህ። አንተስ አንደኛ ራስን አጥንተህ ትገላገላለህ። ጦሱ ተረጋጋ እባክህ። አሁን ሰላም እያወራን አልነበር? እባክህ ተረጋጋ ወንድሜ። በመጠን በእናትህ በአባትህ እሺ በምን ትወዳቸዋለህ? ውሃን በሰቅለው አምላክ ዝም በል። አጥፍቼ ነው የምጠፋው። እሺ በባንዲራ በየትኛው ባንዲራ? አንተ በምትስማማበት ዝም በል። እያደረክ ነው? ተኝቼ ቴሌቪዥን እያየሁ ነው። ተኝተው የአካል ብቃት እንቅስቃሴ ከሚያዩ ትውልድ ጋር እንዴት ነው ወደፊት የምንሻገረው? ታዲያ ምን እናድርግ እንዴ? የእሑድ መዝናኛ ፕሮግራም እስከ ዓርብ የሚታይበት ሀገር ውስጥ ነው ያለነው። ኧረ ሼም ነው። ቢያንስ እንኳን ሶፋ ላይ ሆነ በሀሳብ ተንቀሳቀስ። ዝም በይ ወሬኛ። ስለ ስፖርት ለኔ ትነግሪኝ ነው? ስሚ ምንም ቢሆን እኮ ፖሊስ ነኝ። እና ብትሆንስ? ሰልጥኜ ፊዚካል ፊትነስ ታይቶ ነው የተቀጠርኩት። ዝም ብዬ ከመንገድ ተጎትቼ መሰለሽ እንደ የተቀጠርኩት? ከፈለሽ ደግሞ በቃ አትነካኩና። ልክ ነው። ደሃና ሳት ሲነካኩት አይወድም። ከትያ ረጋሽ ጋር ቁጭ ብለሽ ተረት ከምትለቅሚ ኤቢሲዲሽን ብትለቃቅሚ የት በደረሽ? ኧረ እኔ ከትያ ረጋሽ ጋር ቁጭ ብዬ አውርቼ አላውቅም። ቆመሽ ነው የምታወሪው። ምን አብሮ ቡና መጠጣት ነው የቀረሽ? እሱንም አላየው ይሆናል እንጂ እኔ ጀምረሻል። ስሚ ለማንኛውም አርፈሽ ብትማር ይሻልሻል። ዘንድሮ ካልተማርሽ የሴት እድር ሊቀመንበር እንኳን አትሆኝ። እሺ ስለምክሩ እናመሰግናለን የተከበሩ። ምንም አይደል፣ ያው ሰው እንድትሆኚ ነው፣ በኋላ ላይ ሸክም እንዳትሆኚ። እኔ እንደሆነ ከደበርሽኝ እንደ ወፍጮ ቤት ዱቄት ነው ረገፍ 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 ማረግሽ። ምን ካልገደልክ ብሎ ሲለምነኝ እምቢ ስለው ሸጉጤን ያልመዘዘው። እሺ ከዛስ? እንደምን ብዬ ቆልፌ ተቀበልኩታ። ፓራ ኮማንዶነቴ ለመቼ ነው? ደስ አለኝ። አቤት። እንደው አንተ ላይ የዝሆን መንጋ ነበር መንዳት። ለምን ሲባል
ላይሰንስ ውሸታም ስለሆንክ ነው። ብለህ እሪ ብለህ ጮኸህ እነሳጅን ደርሷል እንዲያስጣሉ። ኧረ ውሸት! አቤት እናንተ ግን ለወሬ ፍጥነታችሁ። ወይሽ ካልገደልከኝ ብሎ ሲለምነኝ የነበረውን ሳልነገሩህ። እሱንም አሁን አንተ ነገርከኝ እኮ። እኔ የምልህ እንደው ግን ለምን አትገለውም ነበር ከዚህ ከንቱ ዓለም ከሚጨቃጨቅ? እዛስ እኔ ዘብጥ እያስወርድ አንተ ህዝቤ ላይ ልትጮህ። ህዝቤ ላይ እንዴ? የግል ህዝብ አለ እንዴ? የማገለግለው ህዝቤ ነው። እሺ በነገራችን ላይ ቦስ በጣም ተናዳባል። ለምን እንዴ? 10 እየደወልክ ስለጨቀጨቃት ነው። ስብሰባ ላይ ነበርን እኮ። እኔ እኮ ተጨማሪ ኃይል ፈልጌ እኮ ነው። እንዴ ለተበዳይ ተጨማሪ ኃይል ምን ያደርግለታል? ወረቀትና እስክሪብቶ በቂ ነው ቃሉን ለመቀበል። አሬ ቀዌ ነው ይመስለኛል። ያደረሱበት ጥቃት አቃውሶታል። አይኑሮ ልክ አይደለም። እና ታዲያ ለምን ወደ ፈጣሪ ሪፈራል ሆስፒታል አጽፍለት? የት ነው የፈጣሪ ሪፈራል ሆስፒታል? ጸበል ነው ወይም ደግሞ ዱአ። እሺ ማን ነው ስምህ? አቤል ታሪኩ። አቤል ታሪኩ? እውነትም ታሪኩ ታሪከኛ ነው። እሺ አቤል፣ ምንድነው ሽጉጥ እስከሚያማዝዝ ድረስ የሆንከው ነገር ምንድነው? ህይወቴን ተቀማ፣ ህይወቴን ተነጠው። የት መገናኛ ነው ሜክሲኮ? እዛ ነው ብዙ ሰው ተቀሞ የሚለው ብዬ እኮ ነው። እንዴ እና ታዲያ እዛ ስልክ ምናምን ነው እንጂ የሚቀሙት ህይወት ይቀማሉ እንዴ? ዝም ከተባሉ አይቀርም። ወገኛ ነህ። እሺ አቤል በግልጽ ንገረኝ፣ ምንድነው ህይወቴን ቀሙኝ? ተጫወቱብኝ፣ ቀለሉብኝ እኮ ነው የምላችሁ። ወይ እነማን የተጫወቱብህ? ምንድነው ያደረጉ? ፈሳሽ ሜርኩሪ ነው ብለው ይውላችሁ ይሄንን ሸጡልኝ። ፈሳሽ ሜርኩሪ? ወይኔ ፈሳሽ ሜርኩሪ ምንድን ነው? የሳሙና ዘር ነው። አዎ ፈሳሽ ሳሙና እንደሚባለው ፈሳሽ ሜርኩሪ መጥቶ እኮ ነው አይደለ? እቺ ግን አነሰች አይደለም። ልብስ መሐረብ ራሱ አታጥብም። ምን ነው የበረኪና ዘር ነው? ኧረ እባክህ ደሳለኝ አጣስ። እና ታዲያ ፈሳሽ ሜርኩሪ ምንድን ነው? ደሳለኝ በዚህ ለብ በሆነ ጭንቅላት አንተን ስለ ሜርኩሪ ማስረዳት የወንዝ ድንጋይን ጠርቦ ኮብልስቶን የማድረግ ያህል ከባድ። እስቲ ዝም ብለህ ጻፍ በበቃ። እኔ የምልህ እንዴ ቆይ ግን ይሄ ሜርኩሪ ምናምን የሚባል ዋት ያልቀረም እንዴ? በፊት እኮ ነው በ90ዎቹ ፖሊስና ህብረተሰብ ፕሮግራም ምናምን ሲያጨናንቁ የቀረሙ። ምን ይቀር? ይሄው እኔ ተበላው አይደል? ተጫወቱብኝ አይደል? ወይኔ አቤል። ቆይ ማን ነው የሸጠልህ? አላውቅም። እንዴ አላውቅም? አዎ። እሺ ቆይ ግዛ ብሎ ሐሳቡን ያቀረበልህ ማን ነው? እሱማ ወንድሜ ነው፣ ግን እሱንም ቢሆን ነግረውት እና ሜርኩሪ ገዝተህ ነው ያዙ ይልቀቁኝ የምትለው? ሰው ኑሮ ተወዶበት እህል ገዝቶ መብላት አቅቶታል። አንተ ሜርኩሪ ስገዛ ተሸወድኩ ብለህ ካልሞትኩ ትላለህ። ለመሆኑ ስለ ሜርኩሪ የምታውቀው ነገር አለ? ምን አውቃለሁ? እነሱ የነገሩኝ ነው። እኔ ምን አውቃለሁ? የነገሩ ምንድን ነው? ከፈለክ ገንዘብ ታመርትበታለህ፣ ከፈለክ ወርቅ ተበዛበታለህ፣ ካልሆነ ደግሞ ለመንግስት ትሸጠዋለህ፣ ከፈለክም ለፈረንጆች ትሸጠዋለህ። በጣም የሚፈለግ ውድ ዕቃ ነው ብለው አስመጣውኝ እኮ ነው የሸጡልኝ። ውይ ያሳዝናል። ከዛ አንተ በአቋራጭ የሀብት ማማ ላይ ለመቀመጥ ብለህ ተስማማ። አዎ እንዴ ያለኝን መሬቴንና ሀብቴን በሙሉ እኮ በብድር አስይዤ እኮ ነው የገዛሁት። ወይ ዲያቤት ወይ። እሺ መጨረሻ ላይ ይሄ ምንድነው ተባለ? ሜርኩሪ አይደለም ቀላጭ ነው። እነሱ አይደሉም፣ አንተ ነህ ቀላጭ። ቀላጭ እኔ ምን ገንዘብ ልታበዛበት ነበር አይደል ሐሳብህ? አዎ። እንዴት ነው ታዲያ የሚባዛው? አሉ እሱማ 1 ሊትር ውሃ ላይ ትንሽ ሜርኩሪን ጠብት አደርግና በጥብጠህ ገንዘብህን ቀባ ስታደርግ ይበዛልሃል አለ። አንተ በዚህ ዘመንም እንደዚህ ነው ገጃለ። ጠጣው አለማለታቸውም እዝጌር ይስጣቸው። ጠጣው የሚሉትማ ራሴን ማብዛት እፈልጋለሁ ቢላቸው ኖሮ ነው። ገንዘብን ስትቀባው በዛል። ምን ይበዛል? ጭራሽ እጄ ላይ ያለውን ገንዘብ እንዳለ በረከት አሳጣው እንጂ ምንም አልበዛም። አረ ምንም ጭራሽ ምንም በፍቱ። ቆይ በ1 ሊትር ውሃ በጥብጠው ነው አይደል ያሉ? አዎ
ምን ነው ጂኒየስ እኮ ነኝ። ሜርኩሪ ነው ብለው የሸጡለት ምን እንደሆነ ገባኝ። ምንድን ነው የሸጡለት እባክህ? ኦአርኤስ ለምለም፣ አንቺ ለምለም። አቤል ታሪኩ ለምለም ዋው ደስ ሲል በእናትሽ እንኳን አደረስሽ። ሃፒ በርዝዴይ የኔ ቆንጆ። አደግሽልኝ አይደል? እሰይ እሰይ። ሻወርን ትተኸው ልደቴ አንድ ሳምንት ቀርቶታል እያልኩ እኮ ነው። እና እኔ ምን አልኩት አይደል? እንኳን አደረሰሽ አልከኝ እኮ። በዛ ላይ ሃፒ በርዝዴይ ጨመርክበት። እና ምን ልበልሽ? ያንተ ሀሳብ እኮ ይገባል። የዕለት ሁለት ለመርሳት ነው አሁን ሃፒ በርዝዴይ ያልከኝ። አራረሰው ማማዬ፣ ይሄንን እንደ ቀብድ እንድትይው አልፈልግም። ሁሌ ቀብድ። ባለፈው ዓመት ነገ ልደቴ ነው ስለ እንደዚሁ ሃፒ በርዝዴይ ብለህ በዋናው ቀን እረሳው ጠፋ። አንቺ ነሽ አጥማተኝ። እኔ ምን አበቃ? የዕለት ሁለት ነው መናገር የነበረብሽ። ከዛስ የዕለት ሁለት ልብስ ልገዛ፣ የዕለት ሁለት ጫማ ልገዛ። እኔ አላውቅም። ሳልዘጋጅ ነገርሽ ብለህ ለማምለጥ ቆሚ። እንዴት እንደዚህ ታስቢያለሽ? እኔ እኮ በጣም ነው የምወድሽ። ያንቺን ልደት በጉጉት ነው እንጂ የምጠብቀው። እንዴት ለማምለጥ አስባለሁ? ይኸው ነገር ሳምንት ቀርቶኛል። ተዘጋጅ። እሺ እዘጋጃለሁ። ምንድን ነው ከኔ የሚያስፈልገው? ገንዘብ አልፈልግም። እናቴ ከምትልክልኝ ላይ እየቆጠርኩ እያጠራቀምኩታል። ዘንድሮ የማንም ፓራሳይት ሳይሆን እራሴ ነኝ። አንበሳ 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 ኮሽ። እሺ ታዲያ ከኔ ምንድን ነው የምትፈልጊው? በቃ እንደዚያ አጠገቤ እንድትቆም። እኔ ደግሞ ባዶ እጄን አጠገብሽ መቆም አልፈልግም። አሁኑ ልደትሽን ወጪ እኔ አጎትሽ። እውነቴን እኮ ነው። ምን ያስብሻል? እሺ ገለልተኝነት እንዳይሰማ ሻማውን ብቻ ገዝተን። ሻማ ብቻ? አዎ ሻማ ብቻ። ምን ቸገረኝ? ሻማ ብቻ ገዝቼ ይመጣል። በቃ እኔ የምፈልገው እሱ ነው። ሄሎ ደሱ በቃሽ። ቁርስ አበላ? የት አለ? ይኸው እየሰራሁ ነው። የሰራው አቅርቦ እኮ ነው ብላ የሚባለው ይሄ ነው። እሺ ሻማው እንዳትረሳ። ምን አይነት ሻማ ነው የምትገዛው? ገብቶሃል? የልደት ነው። መቼም የስለት ሻማ አልገዛልሽ። የልደትማ ልደት ነው፣ ግን ስንት ቁጥር? በእድሜሽ ነዋ። ቆይ ስንት ሞላሽ? አሁን ማታ ነው። ማን ነው? እኔ ነኝ አንተ? ለዛሬ ይቅርታ። ስንት ቁጥር ገዝቼ? አልነግርህም። ከፈለክ ደስ ያለውን ቁጥር ግዛ። ደስ ያለህን? አዎ። ከፈለክ ለምን ዜሮ ቁጥር አትገዛም? እንዴ ፖሚዬ፣ ዜሮማ እናትሽ ሆድ ውስጥ እያለሽ ነው። ለማንኛውም ሙርሲ ይዝብሽ ነው አውቀዋለሁ። እንዴ እሺ፣ ስንት ዓመቴ ነው? አልነግርሽም። ገዝቼ መጥቼ ሰርፕራይዝ ነው የማደርግሽ። ሰርፕራይዝ። ረስተኸው ቀርተህ ሰርፕራይዝ እንዳታደርገኝ።
ማነው ግቡ ነው ሰማ መጥሪያ ደርሶ ለምንድን ነው ያልመጣው? ያው እኛ እንድንወስደው ፈልጎ ይሆናል። ኧረ በእግዚአብሔር እጅ ተይዤ ነው ታምሜ ነው ያልመጣሁት። እግዚአብሔር ይማር። ምን ነው? ምን አገኘ? ስትረስ ነው ጭንቀት ነው አሉ። ጭንቀት? አዎ ዲፕሬሽን አለብኝ። እሱ እኮ ነው እንዴ። ታዲያ ጭንቀት ሳላለው እንዴ? ኧረ እኔ ከባድ ነው። ትኩሳትም አለ። ብርድ ሲላል ቁርጥማቱ ራሱ መከራ ነው። በቃ ቃሉን እዚሁ እንቀበለው ይቻላል። እኔ የምልህ ወንድምህ ሀቤል ሜርኩሪ እንዲገዛ ሀሳብ የሰጠኸው አንተ ነህ? እንደሱ አለ። ታማል ረሳኸው? ታማል ትኩሳት አለብህ። ኧረ ሳሉንም ረሳሁ። አይዞህ አሁን ለምጠይቅ ጥያቄ ቀጥተኛ መልስ መልስ። አዎ ወይም አይደለም። በእርግጥ አዎ ነግሬዋለሁ። ከየት አምጥተህ? አይ አንዴ የማውቀው ደላላ ነው የነገረኝ። ምን ብሎ? ገንዘብ ካለ የበለጠ ገንዘብ መስራት የሚያስችል ነገር አለ አለኝ። እኔ ደግሞ ገንዘብ ስለሌለኝ ለወንድሜ በማሰብ ለአቤል ነገርኩትና አገናኘኋቸው። ደላላው ማን ነው? የአጎታችን ልጅ ነው አይደለ? ደሱ የሆነ ቤተሰብ አልበዛብህም? አያያዛቸው እንደዛ ነው። ናኦሚ ሙሉ ዘራቸውን ሊያስቆጥሩን ነው። ለማንኛውም ተነስ። ቃሉን ተቀብለን እንጨርስ እንጂ። እሱን ነው እባክህ። ያሟል እንዴ? ተነስ፣ ወደ ማረፊያ ቤት ሄዳለህ። ማረፊያ ቤት? አዎ። እንደዚህ ታሜ ልታስሩኝ? አይዞህ፣ እዛ ምርጥ መታከሚያ አለ፣ ትታከማለህ። ተነስ 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 ተነስ። ኧረ ታሜያለሁ። ተነስ ተነስ። እንዴ ከነ ጫማ እውነትም ታሟል። አንተ ብርጅ ብሎት እሺ ደላላው አሰሪና ሰራተኛ ሻጭና ገዢን እያገናኘ ንጹህ እንጀራ መብላት ስትችል አንተ ግን ኒኩሬል ምናምን እያልክ ያልሆነ ነገር ውስጥ ትዳክራለህ። እኔ ምን ላድርግ? የወንድማማቾቹ ሀሳብ እኮ ነው ማለት። በቃ አቤል ገንዘቡን ያገኘው በውርስ ነው። እሺ ያወረሱት ደግሞ አያቱ ናቸው። ለሌሎቹ ወንድሞቹ ስላልተናዘዙላቸው በዚህ የተነሳ በቃ ቀኑበት። አይ ወንድሞቼ ተነሱብኝ አለ ዳዊት። እውነቱን ነው። ማን ነው ዳዊት? ነው ባረስታው ሲጀመር እሱ። ኧረ እባክህ እንዴ! እኔ ያልኩት የመጽሐፍ ቅዱሱን ዳዊት ነው። እሺ ቀጥል። ከዛ እኔ ጋር መጡና ገንዘቡን እንዴት መውሰድ እንዳለባቸው ሀሳብ ጠየቁኝ። ገንዘቡን ማለት የውርሱን? አዎ በእርግጥ ሼባውም እኮ እንደዚህ ማድረግ አልነበረባቸውም። ማለት እንዴት ለሱ ብቻ ይናዘዙለታል እንዴ? ገንዘቡን ሰርተው ለፍተው ያጠራቀሙት ነው አይደለ? አዎ እሱማ ሰርተው ለፍተው ያመጡት ሀብት ነው። ታዲያ ለፈለጉት ሰው የማውረስ እኮ መብት አላቸው። በዛ ላይ ሰው ውርስ ሲያወርስ የራሱ የሆነ ምክንያት አለው። ወይ ጉድ! የማይሰማ ነገር የለም። እሺ ቀጥል። እና በቃ መላ ስንፈልግ ለምን ሜርኩሪ እንሽጥልህ ብለን ገንዘቡን አንቀበለውም የሚል ሀሳብ መጣ። በተዘዋዋሪ መንገድ ድርሻቸውን ለመውሰድ። አዎ የሚገርም ሰው ሰርቶ ለመለወጥ ይሄን ያህል ርቀት ቢለፋ እኮ የማይለወጥበት ምክንያት አይታየኝም። እንዴ ነው ጥልቅ የሆነ ንግግር ተናገር ባለ ታዲያ ታደንቀኝ። መች ስራ ፈታ። ቀጥልሽ። ከዛ በቃ በተደጋጋሚ እሱ ፊት ስለ ሜርኩሪ እያወራን እንዲጎመጅ አደረግነው።
እሱም የበለጠ ገንዘብ ለመስራት ተስማማ። ግን ሜርኩሪ ከየት ይመጣል ሲል እኔም የማውቀው ሰው አለ አልኩት። ወንድሞቹ ስለተቀላቀሉ አመነ። አንድ ናይጄሪያዊ ሰው አመጣንና እሱ በእንግሊዘኛ ሲያወራ አቤል በአስተርጓሚ ተረዳ። ከዛ በቃ ተስማማ። ከዛ መሬቱንና ሀብቱን አስይዞ ተበደረና ገንዘቡን ሰጣችሁ? አዎ። እሺ እቃው የማን? የቱ እቃ? ይሄ ቀላጭ የተባለው ነው። የኔ ነው። አባቴ በፊት ቤት ውስጥ ቆልፎበት ያስቀመጠው ነገር ነበር። ከዛ እሱ ሲሞት በቃ ቤት ውስጥ ዝም ብሎ ተቀምጦ ነበር። አባት ከየት ነው ያመጣው? ከመስሪያ ቤት። የት ነበር የሚሰራው? ጥይት ፋብሪካ። በፊት ጋፋት የሚባል ቦታ የሚሰራ ነበር። ጋፋት ማለት ይሄ ኒኩሌር እንሰራለን ተብሎ በደርግ ጊዜ ተጀምሮ የነበረው ሐሳብ? እንደዛ መሆኑን አላውቅም። ኒኩሌር እንሰራለን ብለን ነበር እንዴ? በፊት አው እንጂ ማን ያለው? ኮሎኔል መንግስቱ ኃይለማርያም ናቸው። እሳቸው ሰውዬ ግን ልባቸው ተራራ። ምን ዋጋ አለው? ከስር የነበሩት ናዱት። እዚህ ረዘራሽ። ለማንኛውም ያንተን አለማወቅ እናቆየውና በእርግጠኝነት እቃው ያባት ነው? አዎ። ጨርሰናል። ማረፊያ ቤት ትቆያለህ። እነዚህ ደላሎች እኮ አሳሪና ሰራተኛ ጋር ትጠብቀናለህ እንደማለት። ሂድ ጫማ ክርን ፍታ፣ 2 ቁጥር ምላጭን ግዛ፣ እንደኔ ትሆናለህ። ወይኔ ምንድን ነው የሚሻለኝ? በቃ ትገለኛለች እቺ ልጅ ዛሬ አታስገባኝ። በገጀራ ነው ድፍት የምታረግ ሲያንስ። ቆይ ባለፈው ዓመት ስንተኛ ዓመቷን ያከበረች? አልተጠራህም አንተ? ኧረ ዝም በል። ምን አረግ? አታፍርም? እንዴት ስንተኛ ዓመቷ እንደምታከብር አታውቅም? ይሄ እኮ ባንዳነት ነው፣ ፋሽስት። ደሳለኝ አሁን ሀሳብ እንድታቀብለኝ እንድትረዳኝ ነው እንጂ የጠየቅኩ እንድትጠቀጥቀኝ አይደለም። እንዴት ነው መረዳ? እኔ ምን አውቃለሁ? በቃ የሆነ መንገድ ተጠቅመ ካልሆነ ጓደኛዋን ልጠይቃት እንዴ? ጓደኛዋን ልጠይቃት? ምን ነው ጓደኛዋን ፖሚ ስንት ዓመቷ ነው ብለህ ስትጠይቅ አታፍርም? ምን ላድርግ? ጨንቆኝ እኮ ነው በእናትህ። እንደው ምን ይሻል? እንደው ደሱ አንተ ልጅ ስላለ የሆነ መላክ አለ። እንደው ቅበረኝ፣ እንደው ቆፈር አድርገህ ሳታርቅ ቅበረኝ። የሆነ ነገር አትረብሽ እንጂ ዝም ብለህ ማለት ጓደኛዋ ምናምን እያልክ ዞር ያጠምጥም ከምትሄድ ቀጥታ የተወለደችበት ሆስፒታል ሂድ። ከዛማ መቼ እንደተወለደች ተጠይቅና ቆጥረህ ትደርስበታለህ። አየህ ብሮ አይብሮ ጧት የአሳ ዘይት መጠጣት ይሄ ነው ጥቅሙ አይደል? አይ ይሄም ይከብደኛል የምትል ከሆነ ደግሞ ቀጥታ ክርስትና ያስነሳት ቤተ ክርስቲያን ሄደህ መጠየቅ። ከዛ ላይ 80 ቀን መጨመር። እኔ የምልህ የአሳ ዘይት ነው የአሳ ነባሪ ዘይት ነው የጠጣህ? ማለት ለነገሩ ጥፋተኛው እኔ ነኝ። እንዴት? አንተ ጋር መላ ይገኛል ብዬ መድከሜ ነው። እና አላገኘውም ልትል ነው? ንገረኝ፣ አላገኘውም ልትል ነው ወይ? ደሳለኝ፣ በጨለማ ውስጥ ጥቁር ድመት መፈለግ እኮ መከራ ነው። በተለይ ድመቷ በሌለችበት። አይ ነው ጨለማ ውስጥ ምን አንደፋደፈ? ከውጪ ትሆንና ብለህ ትጠራታለህ። ካለች ትመጣለች፣ ከሌለች አትመጣም። አንተ የአሳ ዘይቱን ሳይሆን እሾኩን ነው የጠጣኸው። ወጋ ሀሳቤ ይሄ ነገር በእኛ ሰዎች ምን እንደሆነ ተጣጣ። የሚገርማችሁ ነገር ትክክለኛ ሜርኩሪ ምን ሜርኩሪ ግን
በህገ ወጥ መንገድ በግለሰብ እጅ የገባ ነገር ሁሉ ህገ ወጥ ነው። ታዲያ እንዴት ገንዘቤን አላበዛም? ሰውዬ ገንዘብህን የሚያበዛው ስራ ነው። ይሄ ትክክለኛ ሜርኩሪ ቢሆንም ገንዘብ አያበዛም። ስለ ሜርኩሪ ያላችሁን ግንዛቤ ቀይሩ። ሜርኩሪ ለተለያዩ ፋብሪካዎችና የኢንዱስትሪ ስራዎች ነው የሚያገለግለው። በቃ ወይኔ ገንዘቤንም ሀብቴንም ንብረቴንም እቃውንም በእናንተ ምክንያት ልበላ አይደል? ደስ ሲል ምኑ ሜርኩሪ የእውነት መሆኑ ነው። እናማ የኔ ነው፣ እወስደዋለሁ። አትወስደው። ለምን? የሰው ውርስ ላይ ስታፈጥ አባትህ ትቶልህ የሄደውንም ሀብት አጣኸው። እኔ የምለው በማታውቁት ማቴሪያል በማታውቁት ነገር ይበለጸጋል ብሎ ማሰብ እኮ ራስን አለማወቅ። ስማ፣ እጅ ላይ የነበረው መሬት የራስህ ተጨባጭ ሀብት ነው። አንተ ግን ገና ለገና የማታውቀውን የማዕድን ስም ይዘህ በተስፋ እጅህ ላይ ያለውን ነገር ንቀህ ሌላ ስትፈልግ ከሁለቱም ሳትሆን ባዶ እጅህን ቀረ። ባዶ ነህ። በዚህ ሰዓት አሁን አንተ ባዶ ነህ። ታዲያ እንግዲህ የቆጡን አውርድ ብላ የብብቷን ጣለች ማለት ይሄ ነው። ምን ላድርግ? እኔማ ሀብቴን ለማሳደግ ነበር እኮ። ስማ፣ በማይሆን መንገድ ከሚመጣ ሀብት እጅ ላይ ያለ ድህነት ይሻላል። እሺ ነገን ተስፋ አድርጎ ብርሃንን ፍለጋ ቀኑን ሊጀምራት ጀንበር ሳትሄድ ጠልቃ ያሰበውን ሊያደርግ እቅዱን ሊያሳካ መሽቶ ነቃ